ባትመጣ ትቀራታለህ እንጂ አንተ ስለመጣ ዛሬ ክርስቲያን ሆንኩ ስላልክ እፎይ ላይ የሚጨምር የለም የሚቀንስ የለም። እምነቴ ላይ ዛሬ ስለሄደ ሰንበዲ እምነቴ ላይ የሚጨምር የለም የሚቀንስ የለም። ስለመጣም እንደዛው እኛ በሰው ላይ ስላልተመሰረትም ማለት ነው። ስለዚህ ምንም ነገር ድራማ እኛ ጋር አትሰራትም። ስለ አላህ በምናውቀው ልክ ነግሬሃለሁ። ስለ አንተ አብራራልኝና ለምን ግልጽ አናደርገው? መልካም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ሰውነቱን ማመን በራሱ አንድ የክርስትና ዶግማ ነው። ያብ የባህሪ ልጅ ነው። ያብ ልጅ ከሆነ ደግሞ አምላክ ነው። ሱረቱ ዙሩፍ ላይ 81ኛው ላይ ካላ ልጅ ካለው ልጁም አምላክ እንደሚሆን አንተ ራስህ ስለምታምን ማለት። ስለዚህ በሰንበት ይህንን ስለዚህ እኛም ፈጣሪ አዳምጥ። የሴጣን ምስክር አይደለም ይሄ። የሕያው የእግዚአብሔር ልጅ ክርስቶስ በስጋ ተገልጦ የተናገረው ነው። አንተ አሁን አላህ ልጅ የለውም ያሉ ሴጣኖች ጂኖች የነገሩትን እዛ ነው የምትቀበለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ኦኬ፣ ክርስቶስ የመጣው ለምንድን ነው? መስዋዕትነት ሊያደርግ ነው ያለው። እየደራረግ ስለሆነ ቆይ ያሉሽ ፖለቲካሽን እንዴት እንደማስተፋይ ስለማቅ ማለት ነው። አላህ አባት አለው የለውም? ስለዚህ አምላክሽ ሳታውቂ ምንድን ነው የምታመልኪው? ካደ አፍራ ጌታ ይርዳሽ። ከእንደነኛ አይነት ደናቁርቶች ጋር እንድወጪ ጸሎት አደርግልሻለሁ። አንቺ ተረጋጋሽ ልጅ ስለሆንሽ ማለት ነው። እፎይ ቀለል አድርገን ማለት ነው። አሁን የኔን አምላክ ጠይቀኝ አይደለ? እሺ፣ ስለ አላህ በምናውቀው ልክ ነግሬሃለሁ። ስለ አንተ አብራራልኝና ለምን ግልጽ አናደርገው? ምኑን ግልጽ ላድርግልህ? ኦኬ፣ ጥያቄ መጠየቅ ትችላለህ ማለት ነው። ቀጥል። እሺ፣ አሁን ቀለል እናድርገውና በእናንተ አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቱ አምልኮ አንድ ነው ትላላችሁ። ግልጽ ነው አይደል? እሺ። ሁሉም የሚያውቀው ምንም የማይካድ ነገር አለ። ኢየሱስ ባይብል ላይ በየቦታው ሰው እንደሆነ ተናግሯል። እስኪ አንድ ቦታ ለኔ ስጠኝ፣ ፈጣሪ መሆኑን የተናገረበትን ቦታ አሳየኝ። ቀለል እናድርገው። በቃ ይሄ በቂ እኮ ነው። አምላክ ነው አይደለ? خلاص በቃ ኦኬ፣ መልካም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ሰውነቱን ማመን በራሱ አንድ የክርስትና ዶግማ ነው። ክርስቶስ በስጋ እንደመጣ እሱም በስጋ እንደተወለደ ማመን ራሱም ደጋግሞ ስለተናገረ ማለት ነው። ያ በስጋ የተወለደው ግን ያብ ልጅ ነው። ያብ የባህሪ ልጅ ነው። ያብ ልጅ ከሆነ ደግሞ አምላክ ነው። ሱረቱ ዙሩፍ ላይ 81ኛው ላይ ካላ ልጅ ካለው ልጁም አምላክ እንደሚሆን አንተ ራስህ ስለምታምን ማለት ነው። ስለዚህ አዳም እኮ ማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 ጀምሮ እንደሚናገረው ክርስቶስ የሰው ልጅ ማን ይሉታል ብሎ ሲል አንተ እንዳመንከው ብዙዎች ከነቢይ አንዱ ነው ብለው ሰው ነው የሚለውን ሪፈር ሲያደርጉ እሱ ግን ማን እንደሆነ በጴጥሮስ አስመሰከረ። ያብ ልጅ እንደሆነ አንድ ክፈትልን። እኔ ፈጣሪ መሆኑን አሳየኝ ነው ያልኩት። ተመልከት። አንተ አሳየ እኮ ነው አሳየ ነው። ኦኬ፣ እንዳንተ ብዙዎች ሰው ነው ብለው ያምናሉ። ሰውነቱን ማመን ጥሩ ነው። ነገር ግን ሰው ብቻ ሳይሆን እሱ ደግሞ አምላክ ነው። በስጋ የተገለጠ አምላክ ነው። ኢየሱስም ወደ ፊልጵስዩስ ቂሳርያ በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰውን ልጅ የሰውን ልጅ ክርስቶስ የሰው ልጅ ነው በስጋ የተገለጠ ስለሆነ ማለት ነው። ምክንያቱም የነሳው ያ ስጋና ደም የያዘው ከመላእክት አይደለም፣ ወይም ደግሞ ከሌላ ፍጡር አይደለም። ከማርያም ነው የተካፈለው። ያ ስጋና ደሙ የተካፈለው ነፍሱን የወሰደው ከማን ነው? ከሰው ነው። ስለዚህ ከእሷ ተወልዷልና የሰው ልጅ ተብሎ ይጠራል። ማን ይሉታል ብሎ ራሱን የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይሉሃል አሉት። ካለፉት ኤርሚያስ ነህ ይላሉ፣ ኤልያስ ነህ ይላሉ፣ ዮሐንስ ነህ ይላሉ፣ ከነቢይ እንዳንዱ ነህም ይልሃል። ፕሊስ አዳምጥ አቡያያ። ሙስሊሞች እንደሚሉት አሁን ከነቢይ አንዱ ነው ይሉሃል አሉት። እሱ ግን ማን አለ ስለ ራሱ? ስምዖን ጴጥሮስም መልሶ እርሱም መልሶ እናንተስ እኔን ማን ትላላችሁ አላቸው። ዋናው አሁን ይሄ ነው። ሰዎች የፈለጋቸው ማለት ይችላሉ። እናንተስ እኔን ማን ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ይህ ትልቅ ምስክር ነው። የማን? የሕያው የእግዚአብሔር ልጅ ነህ። ኢየሱስ መልሶ እንዲህ አለው፣ ተረት አቁም እና በደንብ መልስ። አዳምጥ። ቆይ
ጭንቅላት አልባ አምላኪዎች ተረጋጋ። ፕሊስ አዳምጥ፣ ቆይ። ስለዚህ የእግዚአብሔር ልጅ መሆኑን ነገራቸው ማለት ነው። ኢየሱስ መልሶ እንዲህ ያለው፣ ዮና ልጅ ሆይ ስምዖን በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጸልህም፣ ብፁዕ ነህ አለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። አባቱ ከሆነ ነገረን፣ የሰው ልጅ እርሱ የአብ ልጅ መሆኑን ተማመንና አይተናል። አባቱ ማን ነው? አብ ነው። አባቱ አብ ከሆነ ደግሞ ክርስቶስ ምን ይለናል? ከዛስ ስለዚህ በሰንበት ይህንን ስለዚህ እኛም ፈጣሪ አዳምጥ። የሴጣን ምስክር አይደለም ይሄ። የሕያው የእግዚአብሔር ልጅ ክርስቶስ በስጋ ተገልጦ የተናገረው ነው። አንተ አሁን አላህ ልጅ የለውም ያሉ ሴጣኖች ጂኖች የነገሩትን እዛ ነው የምትቀበለው። ጂኒዎችን ከጣልክ ግን የክርስቶስን ስትሰማ የአብ ልጅ መሆኑን ስታምን እንደዚህ ይመጣል ማለት ነው። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። በሰንበት የሚሰራ ፈጣሪ ብቻ ነው። ከፈጣሪ ውጭ ማንም አይሰራም። ሎክ በሰንበት የሚሰራ ፈጣሪ ብቻ ነው። ሱረቱ በቀራ ላይ ወይም ደግሞ ሁለተኛው ሱራ ላይ ቁጥር 65 ላይ አላህ ወደ ዝንጀሮነት ቀይሯቸዋል። በሰንበት የሰሩትን እኔ ብቻ ነው የምሰራው ብሎ ስለሚያምን ማለት ነው። አላህ ክርስቶስ በሰንበት የሰንበት ጌታዋም ስለሆነ ማርቆስ ወንጌል ምዕራፍ 2 ላይ ወደ መጨረሻ አካባቢ የሰንበት ጌታዋ እንኳን መሆኑን ተናግሯል። የሰንበትን የፈጠራት የሰንበት ጌታዋ እሱ ስለሆነ ይሰራባታል፣ ፍጡራን ግን አይሰሩበትም። ከዛስ አይሁዶች ተቆጡ፣ ተናደዱ። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን አላቸው? አባቴ እስከዛሬ ይሰራል እኔም እሰራለሁ። አሁን ይህን ጊዜ በጣም የሚያስቆጣም ያናድድም። ለምን? መፍጠር መስራት ሰንበት ጌታዋ ፈጣሪ ብቻ ነው። አብ ይሰራል እኔም እሰራለሁ። ይህን ጊዜ ተናደዱ። ኢሚዲየትሊ ድንጋይ አነሱ እኮ። አንዴ ጥቅሱን ብታሳይን። ጥቅሱን እያነበብን ነው። ሜይ ቢ አይነን ተጠቀመው። አንዴ ከፍ አድርገው። እሺ ጥቅሱን አሳየኝ ይላል። እያነበብኩ እኮ ነው ማውራው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ስለዚህ ክርስቶስ ከአብ ጋር የተካከለ እኩል ስልጣን ስላለው ሰንበትን የሚሰራባት ሰንበትን የፈጠራት ሁሉን ያስገኘ እሱ ስለሆነ በስጋ የተገለጠ ሮሜ ምዕራፍ 9 ቁጥር 5 ላይ እንደሚናገረው አባቶች ለእነሱ ናቸውና ክርስቶስ ከነርሱ በስጋ መጣ። እርሱ ከሁሉ አባቶች ለእነሱ ናቸውና ክርስቶስ ከነርሱም ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ ምንድን ነው? አምላክ ነው። ፊልጵስዩስ ምዕራፍ 2 ቁጥር 4 ጀምሮ እስከ 8 እንደሚናገረው አስቀድሞ በእግዚአብሔር መልክ ሲኖር የነበረው እርሱ በስጋ እንዴት ተገለጠ? በክርስቶስ ኢየሱስ የነበረ የሀሳብ በእናንተ ዘንድ ደግሞ ይኖር። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። እርሱ ቃል አካላዊ ቃል በስጋ ከመገለጡ በፊት በእግዚአብሔር መልክ ሲኖር የነበረው በስጋ ተገለጠ። የባሪያን መልክ ያዘ፣ እስከ ሞት ድረስ ታዘዘ። እስከ መስቀል ሞት ድረስ የታዘዘ ሆነ። ምክንያቱም የባሪያውን መልክ ይዟልና። የማን? የእኛን የባሪያን መልክ ይዞ ታዘዘ። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ ተፈጠርን። ቆላስይስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ጌትነትም ወይንም አለቅነት ወይንም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥረዋልና። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ሁሉ በቃል ተፈጥረዋልና ዓለማት እንኳን በእርሱ ሆኑ። በቃል ቁጥር 10 ላይ
ዕብራውያን ቁጥር 10 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። እርሱ የት ነበረ? በዓለም ነበረ። ምክንያቱም በአብ እቅፍ ስላለ፣ ቁጥር 18 ላይ በአብ እቅፍ ስላለ የአብ የባህሪ ቃሉ ስለሆነ አብን ማንም ያየው የለም። ቅድም የማይታይ አምላክ ምሳሌ ነው አለው አደለ? መቼም ቢሆን እግዚአብሔርን ያየው የለም አንድስ እንኳን ቢሆን። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ማ ወልድ በስጋ የተገለጠው ክርስቶስ አባቱን ልጁ ተረከው። አባቱስ ልጁን እንዴት ተረከው? ዕብራውያን ምዕራፍ 1 ላይ ቁጥር 3 ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ልጁ ምንድነው? ቃሉ ነው። ዓለማት የተፈጠሩት በእግዚአብሔር ቃል ነው። በእግዚአብሔር ቃል ዓለሞች ሰማያዊ ጸኑ እንደሚለው ማለት ነው። በአፉ እስትንፋስ እንደሚለው መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ከ6 እስከ 9 ዓለማት የተፈጠሩት ራሱ በልጁ ነው። ስለዚህ ስለ ልጁ አብ ምን ብሎ ይመሰክራል? ቁጥር 8 ጀምሮ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው። አብን ታምኖ የለ ይኸው አብ ስለ ልጁ አምላክ ሆይ ያለ ይጠራዋል። አምላክ ሆይ በሉና ጥሩት እናንተ። ቁጥር ማቴዎስ ወንጌል ምዕራፍ 15 ላይ ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 5 ላይ አብ ስለ ልጁ ምን ብሎ ይመሰክራል? እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ስለዚህ ልጁን እንስማ። አሁን ልጁን ስሙት ካለን አብ፣ ወልድ ደግሞ ምን ይለናል? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስም ትንሣኤና ሕይወት እኔ ነኝ። እስቲ ሙስሊሞች ወንድ ናችሁ፣ ሕይወት የሚሰጥ ሕይወት የሆነ ፍጡር አለ በሉን እስቲ። ክርስቶስ ምን አለ? ትንሣኤ እኔ ነኝ፣ ሕይወት እኔ ነኝ አለ። ካላ ውጭ ማንም የሚባል የለም። እኔ ምንድን ነኝ አለ? ትንሣኤ ነኝ፣ ሕይወት ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ሕያው የሆነ የሚያምንብኝ ቢሞት እንኳን ለዘላለም አይሞትም አለ። ይህን ታምኛለሽ? እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ አለች። እስቲ ክርስቶስ የእግዚአብሔር የሕያው ልጅ ነው፣ እርሱ ሕይወት የሚሰጥ ትንሣኤ ሕይወትን የሚሰጥ ከመቃብር የሚያስነሳ በሉና እመኑበት። እስቲ ሁሉም ይሞታሉ፣ አላህ ነው የሚያስነሳው ብላቸው እንጂ የምታምኑት ነቢያት ያስነሳሉ፣ ትንሣኤ ሕይወት ናቸው ብላቸው አታምኑ። ኦኬ፣ ሀቅ ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኦኬ። ኢየሱስም እኔ መንገድ፣ እውነት፣ ሕይወት ነኝ። እስቲ አንድ ሙስሊም ይነሳና እኛ እውነት ነን ማለትም አንዱን ነቢይ እውነት ተብሎ የሚጠራው አንድ ነቢይ ነው በሉ። ምክንያቱም ሐቅ ተብሎ የሚጠራው አላህ ብቻ ነው። ሕይወት ሌላ ነው በሉና ጥሩ እስቲ። ሕይወትን አሰጣለሁ አይደለም ያለው፣ እውነትን ነግራችኋለሁ አይደለም ያለው፣ ነኝ ራሱ ነው። ሱረቱ ሐጅ ቁጥር 6 አንዴ ክፈተው። ኦኬ፣ ይህ አላህ እርሱ መኖሩ የተረጋገጠ ነው። እርሱ ሙታንን ሕያው የሚያደርግ እርሱ በነገር ሁሉ ላይ ቻይ በመሆኑ ነው ይላል። ከመቃብር የሚቀሰቅሰው ሕያው የሚያደርግ ሕያው ማን ነው? አላህ ነው ይላል። ክርስቶስ እንዳሳየዋችሁ ደግሞ እኔ ነኝ ይላል። እስቲችን አሁን ለፍጡር አንስቷት እናንተ። ክርስቶስ እኔ ነኝ ብሎ እኔ ነኝ። በደመና የሚመጣው ማን ነው? በደመና የሚመጣው ማን ነው? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ከምን? ከመቃብር ውስጥ። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 አካባቢ።
ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ። ቁጥር 22 አድርገው 21 አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣል። ሕይወት የሚሰጠው ማን ነው? ፍጡር ሕይወትን ይሰጣል ብላችሁ ታምናላችሁ? ሕይወትን የሚሰጥ ማን ነው? ሕይወትን እሰጣለሁ እያላችሁ ነው። አዎ ሕይወትን የሚሰጠን እሱ ነው። ወርና መኑሲ ሱረቱ ዙሩፍ 81ኛውን አንድ ያንብብልኝ። አንብበው። እኔ ለልጁ የተገዢዎች መጀመሪያ እሆናለሁ በላቸው ብሎ መሐመድ ታዟል። ለአራማን ልጅ ቢኖረው መሐመድ ምን ያደርግ ነበር? ለልጁ ይገዛ ነበረ። መጽሐፍ ቅዱሳችን ደግሞ አብ ከሰማይ ምን አለ? ልጁን ልጄ ነው እሱን ስሙት አለ። አላህ ደግሞ ምን አለ? አራማን ልጅ ካለው ለልጁ መገዛት አለባቸው አለ። ወልድ ደግሞ በስጋ ተገልጦ አባቴ ይላል። አዎ የአብ ልጅ ነው በሉና መሉሲ እንዳታምኑ ግን ሱረቱ ጂን ቁጥር 1 ላይ 72ኛው ምዕራፍ በዚህ አንቀጽ ላይ እናውራ እናውራና እንዴት ታልፋለህ? ቁል ኢን ካነ ሊረሕማን የሚለውን የአሁኑን አንቀጽ ላይ ተመለስና እናውራ። እሺ እንመለሳለን። እሺ አንዴ የኛው ነይና ለአራማን ልጅ የለውም ካሉት አንዱ ምንድናቸው? አጋንንቶች። እኛ ደግሞ የአጋንንቶችን ምስክርነት አንቀበልም። አንዴ ቆይ እንመለሳለን እዛ ላይ። ኦኬ ሙሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ ተወረደ ወደ ቀጥተኛ መንገድን የሚመራን ቁርአንን በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ሚስትና ልጅ አልያዘም ካሉት አንዱ እነማናቸው ምስክርነት የሰጡት? አጋንንቶች። እኛ ክርስቶስ በስጋ መጥቶ እኔ የአብ ልጅ ነኝ እያለ አብ ከሰማይ ስሙት ልጄ ነው እያለ ኖ አጋንንቶች ጅኒዎች መጥተው ለሙሐመድ አላህ ልጅና ሚስት የለም ብለዋልና እነሱን እንመን። ክርስቶስ በስጋ የመጣበት ምክንያት ደግሞ ምንድን ነው? ዕብራውያን ምዕራፍ 2 ቁጥር 15 ነው። አንዴ ክፈትልኝ። ነገር እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ በሞት ፍርሃት በባርነት የታሰሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በስጋ የተካፈለው የአብርሃምን ዘር የያዘው የመጣው ማንን ለመሻር ነው? የዲያብሎስን አሰራር ለማፍረስ ነው። በስጋ የተገለጠው የአብ ልጅ የዲያብሎስን ስራ ለማፍረስ ነው። ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 5 ላይ ነው አይ ቲንክ ካስታወስክ የአጋንንትን ስራ ሊያፈርስ መጣ የአብ ልጅ ተገለጠ የሚለው እና በደንብ አስተውሉ። የአብ ልጅ የተገለጠው የአጋንንትን ስራ ሊያፈርስ ነው። እዛ ጋር አጋንንቶች ደግሞ ልጅ የለውም የሚለው ትልቅ ምስክርነት ሆነ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ሊያፈርስ ነው። ቁርአኑ ደግሞ አንዴ ትገባለህ። ጂኒዎቹ ጥያቄ የተቀበልክ ብታወራ እኮ አሪፍ ነበር። ልጆቹ ልጅ የለውም አለ ያሉት ማናቸው? ዲያብሎሶች፣ አጋንንት። ክርስቶስ በስጋ የተገለጠው የዲያብሎስን ስራ ለማፍረስ። ስለዚህ በዚህኛው ገብቶ አጋንንት ልጅ የለውም ፈጣሪ በሚል ወይንም ደግሞ አላህ ልጅ የለውም በሚል ዲያብሎስን ስራ ያፈረሰውን እንደ አዲስ አስቀጠለው ሙሐመድ ማለት ነው። ዳሲት ኤኒዌይስ ማንኛው ነበረ ሱረቱ ዙሩፍ ላይ ነው ያለው። አንተ ብቻ ነህ እንደ ዳቆን እፎይ የምታወራው? እኛ ማስተያየት እንስጥ እንጂ። ኦኬ ቆይ አንዴ ትቀጥያለሽ አይዳ። ሱረቱ ዙሩፍ 81ኛውን አያ አንዴ ክፈትልን። ዛሬ እናውራበት ስላለ ቅድም ግን ለማንኛውም የጠየቁት ጥያቄ እኔ ጥቅስ አምጣ ነበር ያልኩ። አንተ ዙሪያ ጥምጥም ሄደ 1 ሰዓት ሙሉ አወራክ። ምንም ያ በደንብ ተማራበታል። በደንብ እንደተማርክ ተስፋ እናደርጋለን። እንዲያልፍ ፈቀድከዋል። ኢየሱስ ለአምላክ ልጁ በመሆኑ ከሆነ እኔ ፕሊስ ተረጋጋና
አሁን ሱረቱ ዙሩፍ ላይ ምንድነው ጥያቄ? ትርጉም አሰጣጥ ትክክል አይደለም። ኦኬ አንብበው። እሺ ምክንያቱም ወይ ተማር ወይ ደግሞ ጠይቅ። አንብብ። ሃይ ምንድነው ስተቴ? አንብብና ተርጉም። ለረህማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው። አንተ ምንድን ነው ያልከው? እዚህ ጋር አለው ተብሏል። አለው ቢኖረው ነው አይደለ? ያ እዚህ ጋር አሁን አንቀጹ ሊነግረን እየፈለገ ያለው መቼም ስለማይሆን እንጂ ቢኖረው ኖሮ እኔ መጀመሪያው ተገዢ እሆን ነበር አሉ። ቆይ ልጅ የለውም እንጂ ቢኖረው ምን ይሆን ነበረ? ልጅ ቢኖረው ኖሮ ተገዢ እሆን ነበር። የለውም ነው አለው የለውም። አዳምጥ። ልጅ ቢኖረው ምን ይሆን ነበር መሐመድ ለልጁ? ምንድን ነው የምትደጋግመው? መለስኩልህ እኮ ይኸው አንቀጹ የተናገረ። ጎበዝ። አራማን ልጅ ቢኖረው አንተ ምን ትሆን ነበር ለልጁ? ለሱም ይገዛ ነበር። ቆይ ጣልቃ አትግባ፣ እሱ ራሱ ይመልስ። ለልጁ ምን ትሆን ነበር? አቡ ምኑ? አራማን ልጅ የለውም እንጂ ቢኖረው ምን ትሆኑ ነበረ? እኛ ብቻ አይደለንም እኮ ይሄ ለነብዩ የታዘዘ ነገር ነው። ተገዢው እያለ እኮ ነው። ኦኬ የምትገዙት ቆይ አራማን ልጅ ቢኖረው የምትገዙት ፍጡር ነው ብሎ ነው የሚገዛው? ልጅ ቢኖረው ኖሮ የለውም እኮ አለቃ። አሁን ቢኖረው አልወጣኝም። ተከሰተ ነገር ለምን ትጨቃጨቃለህ? ከሌለው አታንዛዛው። ቆይ ቢኖረው ኖሮ ለልጁ ተገዢ እሆን ነበር በላቸው ሲል ወይንም የመጀመሪያው ነኝ በላቸው ሲል ልጁ ፍጡር ስለሚሆን ነው የሚገዛው ወይንስ ቢኖረው ኖሮ ልጁን ፈጣሪ ስለሚሆን ነው? አሁን ምን ይጠቅማል? እስኪ አንተ ንገረኝ። ማይጠቅም ነገር ነው ቁርአን ውስጥ የተጻፈው። ማይጠቅም እንቶ ፈንቶ ነው የተጻፈው። አንተ ያነሳው ጥያቄ ነው እንጂ አንተ ያነሳው ጥያቄ ነው። ምክንያቱም ለም የልጅ ነው ብሎ ተናግሯል። ምክንያቱም አልተወለደም እስካለ ድረስ ከለስ በቃ እዚህ ጋር የተናገረ ያለው መቼም ሚስታቶ ነው ያልወለደው። በቃ ሚስታቶ ነው ያልተወለደው። ሚታርገ በቃ አይዳ ቀጥይ ማለት ሚስት ስለሌለው ነው ያልወለደው። ሱራ 6:101 ላይ እንደሚናገረው ሚስት ስለሌለው አልወለደም። ሚስት ስለሌለው ነው ወይስ ስለማያስፈልገው? ሚስት ስለሌለው ልጅ የሌለው ነው። እንደዛ አይደለም። በማርያም ምዕራፍ ውስጥ ወማ የንበጊ ሊረሕማን አን የተኺዘ ወለደን ይላል። ሱራ 19:20 አንዴ ክፈተው። ልጅን መያዝ አያስፈልገውም ይላል። ስለማያስፈልገው ምንም አታምታት። ቆይ ተረጋጋ። አንብብልኝ እስቲ ይሄንን በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። እሺ ምንድን? ስለዚህ ምን እያለች ነው? ሜሬም የማርያምን ስለጠቀስከው ነው። ልጅ ያልነካ ባል ሳይኖረኝ ወይም ደግሞ ወንድ ሳይነካኝ ልጅ መውለድ አልችልም እያለች ነው አይደለ? አለ ወንድ ፍቃድ ልጅ መውለድ አልችልም እያለች ነበር አይደለ? ስለዚህ ጾታዋ ሴት እንደሆነ ይታወቃል። ምክንያቱም ባል ሳይኖረኝ ወይም ደግሞ ወንድ ሳይነካኝ አመንዝራ ሳልሆን ልጅ እንዴት ይኖረኛል ስትል የግዴታ እንደሷ እንደተረዳችው ልጅ ለመውለድ ባል ያስፈልገኛል ወይም ደግሞ ግንኙነት ማድረግ አለብን ነው አይደለ? ኦኬ ቴንክ ዩ። ስለዚህ የሚያስማማን ከሆነ በዚህ አውድ መሰረት ባል ሳይኖረኝ እንዴት ልጅ ይኖረኛል ማለቷ የግዴታ ልጅ እንዲኖራ ባል ያስፈልጋታል የሚል ትርጓሜ ከሰጠ ሱራ 6:101 ክፈትልኝ። እርሱ ሰማያትን ያለ ቤት ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ለእርሱ ምን የሌለችው ሲሆን ሚስት። እዛ ጋር ምናለች? ለእኔ ባል ሳይኖረኝ እንዴት ልጅ ይኖረኛል ስትል
እንድትወልድ ባል ያስፈልጋታል ዳለ ወንድማችን። እዚህ ጋር ደግሞ ሚስት ሳይኖረኝ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ስለዚህ ልጅ እንዲኖረው ምን ያስፈልገዋል? ሚስት ያስፈልገዋል። እፎይ ሁሌ የምጠይቀው ጥያቄ እኮ ነው። ስለዚህ አላ ደግሞ አምሳያ አንዳንዴ ይገርመኛል። ለምን ወደ ነጥብ አትመጣም? አሁን አላህ ሚስትም ልጅም የለውም ምንድን ነው እሱ? ስለዚህ ሚስት ስለሌለው ልጅ የለውም። አይደ ሚስት ያስፈልገዋል። ባይዘ ሱራ እንትን ላይ አይ ቲንክ ሱረት አልአንቢያ ላይ ነው አይደል እንዴ? ሰማይና ምድርን የፈጠረ እኮ ነው። ሚስት ጨረስን እኮ ሚስት ያስፈልገዋል ልጅ እንዲኖረው አላችሁ። እኛ እግዚአብሔር ሚስት ያስፈልገዋል ልጅ እንዲኖረው ብለን አናምንም። ለአላህ ልጅ ያስፈልገውን ነው ብዲስ አላለም እሱ። ስለኛ ሃይማኖት አይደል እያወራን ያለ ነው። ከኛ ነው መረዳት ያለበት። አቡያያ ይበቃሃል አሁን። እሺ ነባ ይህን ጥያቄ እንደዚህ አለፍኮ ማለት ነው። ይበቃል። አንተ እኮ ነው ያመጣው ላብራራልህ ከቁርአን ራሱ ላብራራ። አንዴ በእናትህ ይበቃሃል። እንትና አንዴ ይበቃል። ጠየቅከን ረጅም ሰዓት አብራራንልህ። አንተ ጋር መለስከን፣ አንተ ጋር ማሳየን። ምን አልሽ ነባ? ፕሊስ ላስወርድ ነው ያብራራለት የነበረው ላይ የዳብሎስን እንትን ልሽር ልጁን ላክ ያልክበት ላይ ሁለት አምላክ አይሆንብህም ነው አንደኛ። ሁለተኛ ደግሞ ኢየሱስ መስቀል ላይ ለኛ ኃጢአት ከፈለልን አላችሁ። እሺ ተሰቀለ፣ ከፈለ። ያን ክፍያ እሱ የከፈለውን ክፍያ ተቀባዩስ ማን ነው ነው? አሁን ሌላ አካል አለ ማለት ነው። ሰው ተቀባዩ እሱ ሲከፍል ተቀባይ ሰው ሊኖረው መኖር አለበት ሲከፍልላችሁ። ሌላ ጥያቄ ደግሞ እሱ ኃጢአታችንን ከፍሎልናል፣ ሲመጣ ደግሞ የመጨረሻ ዘመን መጥቶ ይወስደናል ትላላችሁ። የሞቱት እስከናንተ አካል የሞቱት ሰዎች የት እየሄዱ ነው? ለምን እሱን አጠብቁትም? ማለቴ መጥቶ የሚወስዳችሁ ከሆነ ማለት ነው። እሱ ከከፈለላችሁ ደግሞ መስገድስ መጾምስ ለምን አስፈለገ? በእናንተ በኩል ግን መጀመሪያ ትኩረት አድርገህ እንድትመልስልኝ የምፈልገው እሱ መስቀል ላይ ወጥቶ ከፈለልን የምትለው እሱ ኢየሱስ ከከፈለልን ተቀባዩስ ያንን ክፍያ ተቀባይ ማን ነው ነው? እዚህ ላይ አንደኛ መጀመሪያ እሱ ላይ ትመልስልኝ ደስ ይለኛል። ኦኬ እሺ። መስዋዕትን አንዴ ካቀረበ እንዴት ነው እሱ? እናንተ ምጾሙ የምትጸልዩት የምትሰግዱት ምን ያስፈልጋል? ተቀባዩስ መስዋዕቱን ማን ነው? መስዋዕት አንዴ ካቀረበ ምን አልሽ? ኦኬ መስዋዕት አቀረበ ሲባል መስዋዕት አቅርቧል። ሊቀ ካህን ሆኖ በስጋ ተገልጧልና ቤዛ ሊሆነን መስዋዕት አቅርቧል። ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ ይህንን ፈጽሞታል። ይህንን ራሱን አንድ ጊዜ በመስቀል ላይ ዕብራውያን መልእክቶችን ብታነቢ ግልጽ ያደርገዋል። የዕብራውያን መልእክት ላይ ሐዋርያ ቅዱስ ጳውሎስ በደንብ አድርጎ ዘርዝሮታል ማለት ነው። መስዋዕት አቅራቢም ሆኖ ሊቀ ካህናችን እንደመሆኑ ምዕራፍ 7 አንዴ ክርስቲያን ክፈተው ሲል ይሰማል። ክርስቲያን ኦኬ። ለምንድን ጥያቄ ማጠይቀው ተማሪ የምታደርገኝ? ቆይ አንዴ ጥያቄ አልጠይቅም እንዴ? ተማሪ አደረገኝ። ቆይ አንዴ ትጠይቂያለሽ። ቁጥር 27 አድርገው። እሺ እርሱ እንደዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት በመስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጎታልና። መስዋዕትን አንድ ጊዜ ፈጽሞ በማቅረብ አንድ የተቀድሰናል። ሁላችንንም ራሱን በማቅረብ ቀድሶናል ማለት ነው። መስዋዕት አቅርቦ ማለት ነው። ኤፌሶን ምዕራፍ 2 አንዴ ክፈተው። መስዋዕትን አቅርቧል። ያ ራሱ ነው መስዋዕቱ። መስዋዕትም አቀረበው ራሱ ነው። እነኛ የብሉይ ኪዳን ሊቀ ካህናቶች በግ፣ ዋኖስ እንደዚህ እንትን ነው ዘው የሚሄዱት ነበራል። ራሱ መስዋዕት ሆኖ
መስዋዕቱን ይዞ ቀረበ። ራሱን መስዋዕት አድርጎ ማለት ነው። መስዋዕት አቅራቢ ራሱ ነው፣ መስዋዕቱም ራሱ ነው፣ መስዋዕትንም ደግሞ ራሱ ይቀበለዋል ማለት ነው። ቁጥር 2 አይ ቲንክ አንብቦ። እሺ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት ፊት እንኖር ነበር። እንደሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። ስለዚህ ሕይወትን አንዴ ሰጠን ማለት ነው። መስዋዕትን አቀረበ ሰጠን እኮ ነው የሚያወሩት። ሰው የሚተርኩት ሰዎች ናቸው እኮ ሰጠን እያሉ ያሉት እንጂ እኔ ሰጠውን ለእናንተ መስዋዕትነት ከክፈልኩኝ ራሴ ተቀበልኩኝ የሚልበት ቦታ ነው የምፈልገው። ማለት እዚህ ጋር የሚተርኩት ሰዎች ናቸው ሰጠን እያሉ ያሉት ገባ። ስለዚህ እሱ ሰጠዋችሁ ተቀበልኩ፣ በስጋው መጣ እኔ ሰጠኋችሁ እንጂ ሰጠን እንጂ እኮ ሰጠናችሁ እኮ የሚል የለም እዚህ ላይ እኮ የለም ማለት። መልካም እሺ፣ ቅድም አልሰማሽም ማለት ነው። መስዋዕት የሆነልን ለምንድን ነው? መስዋዕት እንደሚሆነን ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28፣ ማርቆስ ወንጌል ምዕራፍ አዳምጫ እንዴ ማርቆስ ወንጌል ምዕራፍ 10 ቁጥር 48 ላይ ቤዛ እንደሚሆነን ነገረን። ቤዛ ሆነን ማለት ነው። መስዋዕት እንደሚሆንልን ቤዛ እንደሚሆነን እንደሚሰጠን አንዴ ክፈትላት። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግል አልመጣም ይላል አይደለ? እኮ ሊሰጥ ተራኪው እኮ ሊሰጥ እንጂ የመጣው እያለ ያለው እንጂ እሱ ሊሰጥ ነው። ክርስቶስ እኮ ነው እየተረከ ያለው ነባ። ክርስቶስ እኮ ነው እየተናገረ ያለው። ለምሳሌ አሁን ቁርአን ላይ አላህ ሲናገር እኔ እንደዚህ እኔ ፈጣሪ ነኝ እንደዚህ እያለ ነው የሚተርከው። ተራኪውም እንደዚህ አለ እያለ ነው። ቁርአን ውስጥም አለ ይገባኛል። ቁርአን ውስጥም ሰርድ ፐርሰን ሆኖ አላህ የተናገረበት ቁርአን ውስጥም ልሰጥ ይችላለሁ። ይሄን እየተናገረ ያለው ተራኪ ይኸውልህ፣ ተራኪው አሁን ቁርአን ውስጥ አለ የሚልበት ቦታ አለ። አላህ እንደዚህ አለ። ሲመጣ ደግሞ እኔ እንደዚህ ነኝ የሚልበት ቦታ አለ። ሰው እዚህ ጋር እሱ ኢየሱስ ሲናገር አለ ኢየሱስ እያለ ነው መናገር ያለበት ተናጋሪው አካል ማለት ነው። ተራኪው አካል ኢየሱስ እንደዚህ አለ፣ ጌታ እንደዚህ አለ እያለ ነው። ወይ ደግሞ ራሱ የሚል ከሆነ እኔ እንደዚህ አልኩኝ እያለ ነው መናገር ያለበት። ሙሉ ክፍሉ ኢየሱስ ነው እየተናገረ ያለው እና ስለዚህ ኦኬ ሜቢ ዝቃር እናሳያት ክፍሎቹ ማለት ለመግባባትም በጣም አስቸጋሪ ነው። በነገራችን ላይ ምናልባት የመጽሐፍ ቅዱስ አጻጻፈንም ማታቂ ከሆነ ትንሽ አስቸጋሪ ነው። የመጽሐፍ ቅዱስ ብቻ አይደለም ቁርአንም እንደዛ ነው። ቀላል ነው። እሺ እየተረዳኝ ነው አባቴ። አላህ ልጅ የለውም ብሎ ሲናገር የተናገረው አላህ ነው ብላችሁ ነው የምታውቁት አይደል? ግን አላህ ልጅ የለውም ብሎ የተናገረው መሐመድ ነው። ያስረዳኝ የሱ አሁን የጠየቅኩ ያለሁት ስለ እስልምና ይሄን የተናገረው ክርስቶስ ነው እያለሽ ነው። ይሄን የተናገረው ክርስቶስ ነው ከመጀመሪያው ጀምሮ። ይሄው ለምሳሌ ኢየሱስ ግን ወደ እነርሱ ጠርቶ እንደዚህ አላቸው። አንዴ ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟችሁ ታላላቆችን በላያቸው ላይ እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ስለ ራሱ ተናግሯል። ያው ራሱን የተናገረው እሱ አይደለም የተናገረው። መጽሐፍ ቅዱስ እንዴት መጻፍ እንዳለበት ምናምን አንቺ አትናገሪም። በሁለተኛ ስለ ንትርክ አይደለም አባቴ፣ እሱ እየመለስክልኝ ነው። ከአንተ ጋር ነው እያወራሁኝ ያለሁት። አትደራረቡ። አንዴ አሁን አስቸጋሪ ምንድነው? የመጽሐፍ ቅዱስን አጻጻፍ ወይን አላወቅሽም?
ተራኪ ነው አልሽ። ፕሊዝ ኦኬ። አሁን ክርስቶስ መናገሩን አመንሽ? አሁንም እኮ እዚህ ጋር መጥቶ ሊያደርግ እንጂ አልመጣም ነው የሚለው። እሺ ተመለሰልኝ። ወደ ሌላኛው እለፍ። እሺ በቃ ገባኝ። ወደ ሌላ የመጣው ክርስቶስ ኦኬ። ክርስቶስ የመጣው ለምንድን ነው? መስዋዕትነት ሊያደርግ ነው ያለው። እሺ እሱ መጣ። ተቀባዩን አካል ነው እኔ የፈለግኩት እዚህ ጋር። እሺ ይሄ ይሁን። ተቀባዩን አካል እሱ ሲከፍል አሁን ለምሳሌ እናቴ የሆነ ነገር ተበደረች ወይ የሆነ ነገር ሰራች፣ ይሄንን ነገር እከፍልልሻለሁ ብዬ ብመጣ ለእናቴ ነው የከፈልኩት። ተቀባዩ አካል ሊኖር ይችላል፣ ያበደረው አካል ማለት ነው። እሺ እኔ ኃጢአት ሰራው፣ እሱ ከፈለ። ተቀባዩ አካልስ ማን ነው ነው? እሱን ነው የፈለግኩት። አንደኛ ቅድም አልኩሽ ራሱ መስዋዕት ነው። መስዋዕት አቅራቢም ነው። አንደኛ ለእግዚአብሔር ራሱን አሳልፎ ቤዛ አደረገ፣ ለእኛ ሰጠን ማለት ነው። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስን የሚያካትት ነው። ነፍሱን የሚያነሳት በራሱ ስልጣን ስለሆነ የሚያኖራትም በራሱ ስልጣን ነው። ሁለቱ እነማን ናቸው? እሺ እሱ ከፋዩ እሱ ነው። ሁለቱስ? እሺ አብና መንፈስ ቅዱስስ ምንድን ናቸው? የስራ ድርሻቸውስ ምንድን ናቸው? እዚህ ጋር እኮ ሶስት አካል ነው የሚሆነው። እኛ እኮ የምናመልከው አንድ አካል አይደለም፣ ሶስት አካል ብለን እናመልካለን። ሶስት አምላክ ማለት ነው። ጨርሻለሁ። እዚህ ጋር ጨርሻለሁ። ሶስት አምላክ አላልኩሽም? ሶስት አካል ወደ እለፍ በቃ ብሏል። ይሄ ብሏል፣ ተመልሷል። ይሄን ነበር የፈለኩት። ፖለቲካል ስቶሪ ከሆነ ስንት አካል ነው የምታመልከው እንጂ መጨረሻ አልጨረስኩም። ጥያቄ 3 ጥያቄ አለኝ እኮ አልጨረስኩም። እሱ ሲጨርስ ስንት አምላክ ነው የምታመልኪው? አካሄዱ እንደዚህ አይደለማ። እንደ ተማሪ ሲያስብ አሁን ጭንቅላት ያለውን አካል ነው የምታመልኪው፣ ጭንቅላት የሌለውን። እኔ በጣም እየሰለቸሽኝ ስለሆነ ማለት ነው። ሲጀመር ምን እንዳወራሽም አልሰማሁሽም ነበረ። ሶስት አካል ነው የምናመልከው። በሶስት አካል የተገለጠ። ስለዚህ የምታወሪውን አጥሪና ተናገሪ። ጥያቄሽ ምንድን ነው? ጥያቄሽን ጠይቄሽ። አሁን እዚህ ጋር ለጠየከኝ ላይ ስንት ነው አካል አለው ባልከኝ ላይ አንተ አምላክን እንዳየኸው ባየው ኑሮ ይሄ ነው ብዬ ባያስቀምጥልክ ነበር። ሶሪ እዚህ ጋር ማለት ነው። አልተገለጠም። ቢሊየን አካል ሊሆን ይችላል የምታመልኪው ማለት ነው። አላህ በቁርአን ከነገረኝ በስተቀር ልነግርህ አልችልም። እዚህ ጋር ሳጥረውና አሁን ስለዚህ ቆይ ጥያቄ ቀርቶኛል። እህታችን ጭንቅላት የሌለውን አካል ብቻ ሳይሆን አታውቅም ስንት አካል እንዳለው የምታመልከው። ወደኛ ታውቃለህ። ጥያቄን አልጨረስኩም እኮ ፕሊዝ። ኧረ በእናትሽ ተረጋጊ፣ በእናትሽ በጣም እየደራረብሽ ስለሆነ ቆይ ይኸውልሽ ፖለቲካሽን እንዴት እንደማስተፋይ ስለማቅ ማለት ነው። እንደዚህ በመጮህና በመንተም በማለት አይደለም። ቆይ አላህ አባት አለው የለውም? እንደ ኢየሱስ ባየው ነግርክ ነበረ። እሱ ከነገረኝ ውጪ ደግሞ ጭንቅላት አልባው አካልሽ አላህ አባት አለው የለውም? ስለዚህ አምላክሽ ሳታውቂ ምንድን ነው የምታመልኪው? ካደ አንድ ነው ቢሊየን ነው አታውቀውም። እህታችን አምላኳ ስንት እንደሆነ አታውቅም። ፖለቲካ ልትሰራ ትሞክራለች። አምላኳ ስንት እንደሆነ አታውቅም። ያ ጭንቅላት አልባው አካል ባት የሆነው ስንት እንደሆነ አታውቅም። እኛ በኮንፊደንት አዳምጪ፣ አደርቢኝ። የዚህ ጭንቅላት አልባው ተረከዙ የምታመልከው ስንት አምላክ እንደሆነ አታውቀውም። አልተገለጠም። የእኛ አምላክ ተገልጧል። ያ የተገለጠው አንድ አምላክ በሶስት አካል የተገለጠ ነው። ፕሊስ ተረጋጊ። በሶስት አካል አንድ አምላክ እናመልካለን። ቆይ አስተፍቼሽ እንደዚህ ለሪከርድ አመቻችቼ ልክሻለሁ። ተረከዝ የምታመልኩት እችን የላካችኋት ተረከዝ አምላኪዋ አምላኳ ስንት እንደሆነ ማታውቀው ለምንድን ነው? አልተገለጠም። ያልተገለጠ ለምን ታመልኪያለሽ? ያልተገለጠ አምላክ ለምን ታመልኪያለሽ? ተረከዝ ለምን ታመልኪያለሽ? ኤኒዌይስ ከስርኝ ያሳሰበች ሶስት ማለቴ ነው ብል ምን ችግር አለው? ካለ ዳጸ ልሳን ይባላል በእኛ ብል እንኳን አንቺ ስንት እንዳልሽ አልሰማሁሽም። አካል ከሆነ ያልሽው ሶስት አካል ሶስት አካል እናመልካለን ብዬ ተናግሬያለሁ። ብልስ ምን ችግር አለው? አንቺ ሶስት አምላክ ብለሽኝ ዳጸ ልሳን ቢያጋጥመኝ ምን ችግር አለ? እኛ የሚያስብለን መሰለሽ? አልሰማሁሽም እና እንደናንተ መሰልንሽ እንደኛ። ኤኒዌይስ
ተረከዝ የምታመልኩት ስንት አምላክ እንደሆነ ማታቂ ከሆነ የኔ ችግር እኮ አይደለም። አይዳ ቀጥይ። አይዳ ሰላም ቆይ አንድ አይዳ ትቀድማለች። ለመንጣጣት ትሞክሩ። ሙስሊሞች በተቻለ መጠን ጉንጭ አልፋ ክርክር አታድርጉት። አሁን ጉንጭ አልፋ ነገር እያደረጉት በጣም አሰልቺ እያደረጉት ነው እና በተቻለ መጠን ጥያቄያችሁን ቀለል አድርጉት እንዲገባችሁ። እናንተ መረዳት የምትችሉትን ጥያቄ ጠይቁ። አይምሯችሁ እኔ እረዳዋለሁ ይህን ጥያቄ ብጠይቅ፣ የማትረዱትን ነገር ግን ራሳችሁ ጥያቄው ሳይገባችሁ መታችሁ ብጠይቁ ቢመለስላችሁም መልሱን መረዳት ስለማትችሉ ማለት ነው። እናንተ የምትችሉትን ጥያቄው ሳይገባችሁ መታችሁ ብጠይቁ። አይዳ ጥያቄሽን ቀጥይ። ቆይ አንዴ ሌሎች ይቀጥሉ። እመለሳለሁ። ቢኒ እንኳን መጣ። አብዱ እፎይ በጣም ይቅርታ፣ ቅድም ማለ የገባሁት የሆነ ነገር እንትን ብዬ ነው። ያ እየደራረባችሁ ምን እንዳለች አልሰማሁትም። ፖለቲካ ልትሰራብኝ ማለት ነው። ሶስት ሰው ሲወራ አይሰማ ምን እያለች እንደሆነ። እውነት ነው። እኔስ እንደዚህ አይነት ቆባ ራሶች አምላኩ አታውቅም። ስንት አምላክ እንዳለው አታውቅም። ስንት አምላክ እንደሆነ ስንት አካል እንደሆነ አታውቅም። ፖለቲካ ልትሰራ በሷ ቤት ማለት ነው። አፍራ ጌታ ይርዳሽ። ከእንደነኛ አይነት ደናቁርቶች ጋር እንድወጭ ጸሎት አደርግልሻለሁ። አንቺ ተረጋጋሽ ልጅ ስለሆንሽ ማለት ነው። ፖለቲካ ሊሰሩ ይሞክራሉ በእነሱ ብሶ ማለት ነው። አክቹዋሊ አብዛኛው ሙስሊም አሁን ፖለቲካቸውን ገብቶታል። ለመደነቋቆር አትምጡ፣ አደርቡ። ገስ ላይ በተቻለ ማለት ነው። ክርስቲያኖች ሲገቡ አሁን ሁለተኛ ነው የሚገባ። እኔ ጥያቄ ነበረኝ። ቀጥልሽ። ጥያቄ ማጣቀው ነገር ፖለቲካ ትላል። ጥያቄን ቀጥልና አልኩህ እኮ የምን ማጣቀው ነው? ጥያቄን ቀጥላ። አሊ አፋር እኔ ጥያቄ አለኝ። ቀጥል። ኢየሱስ ጌታ ነው? አዎ። እኮ ኢየሱስ ጌታ ነው ወይ ነው ጥያቄ? አዎ አልኩህ። እኔ ደግሞ አሊ አይሰማም። ኢየሱስ ጌታ ነው ወይ? አዎ ጌታ ነው አልኩህ። እና እሱን ሳይወለድ እሺ ኡመር ቀጥል። አሁን ጥያቄ አለኝ። ጥያቄም ማለት ነው መልስ መስጠት ትችላለህ? ቀጥል። ጥያቄ ነው። ኢየሱስ ጌታ ነው? የአሊን ጥያቄ ደገመው። አዎ ጌታ ነው። አይደለም፣ የአሊን ጥያቄ አይደለም። እኔ ጥያቄ ነው። ኢየሱስ ጌታ ነው ወይ ጌታ አይደለም ነው? እሺ እኔ ጌታ ነው ያለ በቃ መረጃት አለ። አሁን መረጃ አለ? አዎ። እሺ ያሳየኝ መረጃ ካለ ማለት ነው። ኢየሱስ ጌታ ነኝ ካለ ጌታ ነው ካለ ጌታ ነኝ ካለ ጌትነቱን ትቀበላለህ? አዎ ይቀበላለሁ። ችግር የለም። ጥቅስቱን አሳይና ማለት ነው። በትክክል ማለት ነው አሳይና አስረዳ። ስለዚህ ጌታ ነው ካለ ጌትነቱን ትቀበላለህ። ቴክስቱን ማየት ብቻ አንፈልግም። አይደለም በአፍ ሳይሆን ማለት ነው እኮ ቴክስቱን ካየ ጌታ ነው ብለህ ታምናለህ አይደለ? አዎ አሳየው። መልካም ክርስቲያን አሳየው።
እሺ ተቀበላለሁ ብሏል። እንግዲህ አንዴ እናሳይና ወንጀል የላችሁም እኮ ዝም ብላችሁ በቃ እንደዚህ ሙስሊም ላይ ሌላ ነገር ታውቃላችሁ። አንብብ ማንበብ አልችልም እኔ አማርኛ ማውራት እንጂ ማንበብ አልችልም። አንብብ። አንተ ምንድነው የምትችለው? ጋር ኦሮምኛ ነው የምችለው እኔ። ያው ተከፍቶላል ቁጥር 14 አንብብ። ኦሮምኛ አድርጎ ኦሮምኛ አይቻልም። አማርኛ ያው ፊት ለፊት ተከፍቶ ቁጥር 14 አንብብ ለክርስቲያን። ኦኬ እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተም ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እሱ እኮ አሁን ያለ ጌታ ነው ጌታ ነኝ አይደለም እኮ ያለ ምን ማለት ነው? ምንድነው ያለው? ይኸው አንብባ በደንብ ማለት ነው። አንተ ቆይ ማንበብ አልትችልም? ቆይ ምንድን ነው ነገሩ? ይኸው ጌታ እና መምህር ነኝ እያለ ነው። መምህር ነኝ ያለ እንጂ ጌታ ነኝ እኔ አላልኩም። እሱ ይሄ ጌታ ይላል ይታያል። እሺ ይሄ ምን ይላል? እሺ ጌታ ነኝ። ይሄ ጌታ ይላል አይደለም? አዎ ጌታ ነኝ ይላል። እና እኔ ጌታ ነኝ ያለ እሱ ዝም ብለህ ትስቃለህ። አንተ ቆይ ምንም እኮ አትችልም አንተ ማለት ነው። ይፎይ ዝም ብለህ ታወራለህ እንጂ አንተ ምንም የምትችል ነገር የለም። ባለፈው አይተናል። ማነው ስምህ? እስኪ አንዴ ተረጋጋና። እንግዲህ እኔ ጌታና መምህር ስሆን እያለ ነው። ምንድነው ኢየሱስ እዚህ ጋር? እሺ ጌታ እና መምህር ስሆን ማለት ምን ማለት ነው? ሲሆን እኮ እኔ መምህር ሲሆን እሺ ጌታ ነኝ እኔ ስምር ነው። እሺ ቀጥል እንጂ ይሄው ጌታና መምህር ነው። ይሄ ብቻ ነው ጌትነቱ? ይሄ ብቻ ነው? እና ስንት አይነት ማለት አንተ ምን አይነት ነው የፈለከው? እኔ ጌታ ነኝ እኔን አሁን አንብብ። ጌታ ሚል ስጡኝ ነው ያልከው። ጌታ ይላል አይልም? እኮ ጌታ አይልም እንደዛ አይልም። ምንድነው የሚለው? እኔ ምንድን ነኝ ይላል። ጌታ ጌታ አይደለም ጌታ ነኝ ይላል። እሱ እናንተ ነው ጌታ ነው ብላችሁ የምታምኑ እንጂ እሱ እኮ ጌታ እኔ የሚለውን አንብብ። አሳየው፣ አስመርለት። እኔ ምን ይላል? እኔ የምትለዋ ትታያለች? አዎ ይታያል። ጎበዝ። ከዛ ቀጥሎ ምን የሚል አለ? እኔ ብሎ ከዛ ምን ይላል? መምህር ጌታን አለፍካት። መምህር አይነ ላይ መነጽር ነው ወይንስ ምን ነው? እሺ ሌላ እኮ እሱ ያለ እኔ አንብብ። እሱ እኮ ነብይ ነው። እናንተ ነው መምህርን አልጠየቅኩም። ጌታ የምትለው ለምን ትዘላታለህ? አረ መቼ ዘለልኩት? እናንተ ነው የዘላችሁ። እኔ ብሎ ቀጥሎ ምንድነው የሚለው? እኔ ጌታ ነኝ መምህር። ጎበዝ። ስለዚህ ጌታ ነው ብለህ ታምናለህ? እኔ አላምንም። ቀደም እኮ ጌታ ሚልካ እኔ ጌታ ነኝ ጌታ ሚልካ መጣችሁ ጌታ መሆኑን አመሰክራለሁ። እኔ ጌታ ነኝ ያላለም እሱ እናንተ ነው ያላችሁ እንጂ እሱ እኮ ጌታ ነኝ ያለ ቦታ የለም። ጥቅስ ራሱ የላችሁ እናንተ ራሱ ማለት የላችሁ። ይሄ ምንድነው የሚለው? እኮ ጌታ ነኝ እኔ ጌታ ነኝ እኔን እናመሰግናለን። በቃ አይዳ ከተመለሽ ቀጥይ። አውዱ ቀጥል። አብዲ ቀጥልሽ። ሰሚራ ቀጥይሽ። ሰላም አለይኩም እፈይ፣ እንደት ነሽ? ሰላም ክርስቶስ ካንቺ ጋር ይሁን። አልሐምዱሊላህ። እኔ እፈይ ረጅም ወራትን አፉ በላይ ያንተ ተማሪ ነኝ። ከሚሮጠው አምላክ ስላወጣኝ አመሰግናለሁ። እኔ ክርስቲያን መሆን ነው የምፈልገው። ሴትን የማያከብር ቤት ውስጥ መቆየትን አልፈልግም። የሚያግዘኝን ሰው እፈልጋለሁ። ኦኬ፣ መማር ፈልገሽ ነው? አዎ፣ ትናንትም ከትናንት ወዲያም ወስኜ
የሚያስገባኝ ሰው ስላጣው ነው። አሁንም ብዙ ጊዜ ቢኒን እንደውም ሜንሽን ሳደርገው ነበር ስሙን። አሁን ግን ክርስቲያን መሆን እፈልጋለሁ፣ መማር እፈልጋለሁ፣ ማወቅ እፈልጋለሁ። ፕሮፋይልሽ የክርስቲያን ነው ያለበት። የማን ያንቺ ምን አለ እዚህ ጋር? የክርስቲያን ፕሮፋይል ነው። ፕሮፋይልሽ ውስጥ ክርስቲያን ነበርሽ በፊት? በፊት አልነበርኩም እኔ። ይሄ እኮ የረከቦት ነው፣ የቡና እቃ ነው። ክርስቲያን ነው አካውንትሽ። ግቡና እዩ፣ ግባና እይ። እኔ ለራሴ ስለፈራው ነው የክርስቲያን አካውንት ወላሂ አይደለሁኝም። እኔ ለራሴ ስለፈራውኝ ነው በሌላ አካውንት የመጣሁት። በኖርማል አካውንቴ የሚያወራኝ ሰው እስልምና ተምረሻል? እኔ ስለ እስልምና እስቲል በደንብ ያወቅኩት አንተ ቤት ነው። እኔ አላውቅም። አካውንትሽ የሙስሊም ስላልሆነ ትምህርት ከሆነ በውስጥ አናግሪ። አካውንትሽ ሙስሊም ስላልሆነ ማለት ነው። ማን ያወራኛል? ማን በውስጥ ጻፊልኝ። እኔን አውሪኝ። እሺ ሰሚራ፣ አሁን ስታደርጊኝ ደጋግመሽ ነው ያስገባዎች እና አላወኩም። እሺ ቢኒ ፎቶ አድርጌያለሁ። አውራኝ። በኖርማል አካውንቴ ነው የማወራ። እዚህ ጋር ለራሴ ስለፈራው አረብ ሀገር ስላለው ነው በዚህ መጣው። እንደዛ ከሆነ በውስጥ አውሪው፣ ምክንያቱም አካውንትሽ የክርስቲያን ነው። ቢኒ ፎቶ መልስልኝ፣ አወራለሁ። እሺ መልሻለሁ። እሺ አመሰግናለሁ። አስወጣኝ። መልካም አብዲ። አይ እኔ አንዴ ላውራ እፎይ። እና አንዳንዴ እኮ እንደዚህ ብለው ሲገቡ መስቀለኛ ጥያቄ መጠየቅ አለብን። ፖለቲካ ቁጭ ብለን ትሰራለህ እንዴ? ኧረ እባክህ እኛ እንደናንተ ድራማ ስለማንሰራ ክርስቲያን ነሽ በጣም ከባራስ ጭንቅላት የሌለው አካል ስለምታመልኪ እንደናንተ እንመስላችኋለን። ኢዴት ሰው ድንጋይ እንዴት ይሆናል? ሙስሊም አይደለሽም እያልኩ እየሞገትኳት አንተ ምናምን ብላ አፏን ልከፍትብኝ ማለት ነው። እኛ እንደናንተ ድራማ የምንሰራ ሰዎች አይደለንም። ብትመጪ ለራስሽ ባትመጪ ለራስሽ። ምን አይነት ኮባ ራስ አለው? እንደናንተ ማሻላ ብለን እኛ ድራማ የምንሰራ መሰረሽ እንዲህ እናዋርዳለን። መጣለው ቢል እንኳን ካለ አካውንቱን ቼክ አድርገን ኢሚዲየትሊ ለፊት ለፊት ለኦዲየንሱ እናሳያለን። አይደለሽም በቃ ቪዲዮ ካሌላት ፎቶ ካሌላት በምን እናውቃታለን? ሙስሊም ትሁን አትሁን እኛ ጋር ድራማ አይሰራትም። ባትመጣ ትቀራታለህ እንጂ አንተ ስለመጣ ዛሬ ክርስቲያን ሆንኩ ስላልክ እፎይ ላይ ቢጨምር የለም የሚቀንስ የለም እምነቴ ላይ። ዛሬ ስለሄደ ሰንበዲ እምነቴ ላይ የሚጨምር የለም የሚቀንስ የለም። ስለመጣም እንደዛው እኛ በሰው ላይ ስላልተመሰረትም ማለት ነው። ስለዚህ ምንም ነገር ድራማ እኛ ጋር አትሰራትም እና እንደዛ ነው። አይዳና አፍራ ጥያቄ አለሽ? አብዲ አክቹዋሊ ቢኒ ነው ጥፋተኛው፣ ቢኒ ነው ያስገባው። እኛ ቼክ አድርገን ነው እያንዳንዷ የምናስገባው። ሙስሊም ያልሆነ የሚያጠራጥር ከሆነ እንኳን ገዝታ አናስገባም። አይደለም ሙስሊም ካልሆነ አካውንቱ እንኳን አነስተኛ ከሆነ አናስገባም። ፖለቲካ እኛ ጋር አሰሯትም። ቢኒ ሞዴሬተር ይነሳበታል ከነገ ጀምሮ። ደጋግሞ ስህተት የሚሰራ ሜንሽን ስታደርገኝ ሙስሊም ስለመሰለችኝ ነው ያስገባት እንጂ ክርስቲያን መሆኗን አላውቅም። ሰሚራ ነው የሚለው ስማ። ጥያቄ ካላት ብዬ ያስገባት አጣራ። ለማንኛውም በዋናው አካውንት ይመጣለሁ ብላለች። በዋናው አካውንቱ አጣራ። ለማንኛውም ሞዴሬተር ከነገ ጀምሮ ይነሳበታል ቢኒ። ሌላ ፖለቲካ አይሰራም እኛ ጋር። አብዲካ አሰሯትም እኛ ጋር ማለት ነው። አፍራ ጥያቄ አለሽ? አይ እኔ የለኝም ጥያቄ። ከመምህር ተገናኘሽ? አይ አልመለሰልኝም፣ ቴክስት ጋር ነው። እሺ ኦኬ፣ እነግርልሻለሁ። እሺ ችግር የለም። አይዳ አብዲካ ጥያቄ ካለሽ መቀጠል ትችያለሽ። ሎክድ የሆኑ እንደዚህ አካውንቶችም አታስገባ ቢኒ። ኢቨን አብዲካን አንተን ያስገባው
እንደውም አሁኑ ነው የሚመሳበት። የሙስሊም ስም እያየው ከታች የጨረሱት ዝም ያሉትን እያወረድኩ ችግር የለውም። አንተ ሞዴሬተር አያስፈልግህም አያስፈልግህም። መቼ ነው አንስቼብህ ነበር? መቼ ሰጥቼህ ነው? ሞዴሬተር አያስፈልገውም። ቢኒ እኔ ማን ነው እያስገባ ያለው እያልኩ እኮ ቅድም ግራ ገብቶኛል። ቼክ አድርገን ሙስሊም መሆናቸውን አጣርተን ነው እኛ የምንጠቀመው። ለዛ ነው እኛ ጋር ዝም ብለህ ፖለቲካ የምትሰራበት ቤት አይደለም። ገስት መተህ የምትቀመጥበትም ስላልሆነ ማለት ነው። አይዳ ጥያቄሽን መጠየቅ ትችላለች። ሰዓት ሄደብን፣ ደክሞኛል። አይዳ ሜቢ ከሌለች ወይ ነገ መታ መጠየቅ ትችላለች። ወይ መጨረስ እንችላለን። ያ እንጨርስ በቃ። አብዛኛውን ነገር ስለተናገርከው ያው ተመሳሳይ ጥያቄ ይዘው ስለሚመጡ እርግጠኛ ነኝ ከምጠይቀው ውስጥ አድምጠዋለች ብዬ ተስፋ አደርጋለሁ። በሚለው ለዛሬ ብቃን። እናንተ ሰዎች 7 ሰዓት ሊሆን ነው። ጥሩ ተማምረናል ብዬ ተስፋ አደርጋለሁ። አላህ የአረፋ ዕለት ይመጣል ብለው ያምናሉ። የት ነው የሚመጣው? እንዴት ነው የሚመጣው? የሚታወቅ ነገር የለም። ስለዚህ አላህን ሲያውቁት ይንገሩን። አላህን ሳያውቁት ዝም ብለው እያመለኩ እኛ ጋር ይመጡና ሊፈላሰፉ ይሞክራሉ ማለት ነው። ይሄና እንደዚህ አላህ ስንት አካል ነው ያለው? አያውቁም። አላህ ስንት አካል ያለው እንደሚያመልኩ ማያውቁ አካላት ስንት ነው የምታመልከው? ስንት አካል ነው የምታመልከው? ስንት ነው የምታመልከው ይለዋል። ቀላል ነው። አላህ እግሩ አምላክ ነው አይደለም? ይመለካል። አምላክ የሚል ማይዘው መመለክ ማለት ነው። የሚመለክ ባህሪ የሚገልጽ ነው። ኦኬ፣ የሚመለክ ከሆነ እግሩ ይመለካል። ኦልራይት። እጁ ይመለካል። ኦልራይት። ጣቱ ይመለካል። ኦኬ። ስንት ነገር ነው የምታመልኩት? ኦኬ፣ እግሩ እዛ ጋ 1፣ እጁ እዛ ጋ 2፣ ፊቱ እዛ ጋ ስንት አምላክ ነው የምታመልኩት? እኛ ወልድ የአብ ቃሉ ነው ብለን እናምናለን። የአብ እጁ ነው ብለን እናምናለን። የአብ ክንዱ ነው ብለን እናምናለን። ስለዚህ የአብ ክንዱን የአብ እጁን ወልድ ብለን እናምናለን። የባህሪ ሕይወቱን መንፈስ ቅዱስ ብለን እናምናለን። ከዛ አንጻር ነው እኛ ካልን 3 ስንል እና ደናደሩ በቃ ውጡ። በቃ ለማንኛውም መልካም ጊዜ ይሆንላችሁ። ከታች አሳምጬ ባለው ፍትህ እየጠየቁ ነው። ፍትህ መልስልኝ እየተባልክ ነው። መልስ። ማን ትቀልዳለህ እንዴ? ለማንኛውም በቃ መልካም ጊዜ። እሺ፣ ቻው። ቤታችንንማ ዊ ነው ሀው ቱ ማኔጅ። ፖለቲካ እንመቻቻቸው። እኛ ቤት ላይ እንደዚህ አይነት ነገር የለም። ጥርት ጽድት ያለ ስራ ነው የሚሰራው። ዝም ብለህ እንትን የምትልበት አይደለም ሙስሊሞች። እና እንደዛ ነው። ምክንያቱም እምነታችን አለት ላይ ነው የተገነባው። በድራማ የጸናን አይደለንም። ለዛ ነው አለት ላይ ስለሆን ቢሊየን ሰው ቢመጣ ቢሄድ እምነታችን ላይ የሚጨምር የለም የሚቀንስ ነገር የለም። እውነትን ከመግለጽ ውጭ ማለት ነው። የሚረብሸን አለንም። ልክ ፍትህ ለአርሲ ብዬ ነው ያነበብኩት። የሆነ እንትን አንብቤ ምንድን ነበረ ፕሮፋይል፣ ከዛ ፍትህ የሚለውን አይቼዋለሁ። ፕሮፋይል ስላየው አይምሮ ውስጥ ያለው ፍትህ ለአርሲ የሚል ነው። አርሲ ላይ ምን እንትን ተብሎ አሁንም ሚል ነው አይምሮ ላይ ያለው። ፍትህ ለቢኒ የሚለው ብዙም እኮ አልገባኝም ነበር። ኤኒዌይስ እና እንደዛ ነው። ደህና ደሩ። የምን ፍትህ ነው? ሰላማዊ ሰልፍ ውጡ። የቲክቶክ ባነር አሰሩና በቤቴ ላይ ቦስ ነኝ፣ በቤቴ ላይ ንጉስ ነኝ።